ጁማ ሰላት ቁጭ ብለን ሰው በፀሐይ ደጅ እየተንቃቃ መስጂድ ሞልቷል ተውሂድ በሶስት ይከፈላል ብሎ ለ25 ደቂቃ የሚያብራራል ለአንድ ቀን እኮ ችግር የለውም በየሳምንቱ ያን ይደግማል ቁርአን እኮ ስንት አይነት አፕሮች አለው ስንት አይነት መንገድ አለው ተውሂድን የሚያስተምርበት እና ሁሉ ጊዜ ተመሳሳይ የሆነ አፕሮች ያለው እባካችሁ ተመሳሳይ ምግብም ይሰለቻል ተመሳሳይ የሆነ አፕሮች ይሰለቻል በመጀመሪያ ደረጃ ኡስታዝ ኻሊድ በገለጸው መልኩ ተውሂድ የሚገለጽ አይደለም ተውሂድን በዚህ አይነት መልኩ መግለጹ ትልቅ ስህተት ትልቅም ነውር ነው ምክንያቱም በዚህ አይነት መልኩ የተናገረበት ነገር ከምናስበው በላይ ሐቁንም ያልተወጣንለት የሆነ ለዚህም ስንባል የተፈጠርንበት ሰማያት ምድርም አጠቃላይ ፍጡራንን የፈጠረበት አላህ ለዚህ ታላቅ ጉዳይ ስለሆነ እንደዚህ አይነት ትልቅ ርዕስን በዚህ አይነት አገላለጽ መግለጽ ማንም የሚገኝ ከማን ትልቅ የሆነ ስህተት ነው በዚህ አይነት መልኩ የተውሂድን ርዕስ መግለጽ የማይደፈርን ነገር መድፈር ነው የተናገራቸው ነገራቶች አሉ ጁምዓ ሶላት ሰው እንደዛ የሆነ ተውሂድ ለሶስት ይከፈላል ብሎ ለ25 ደቂቃ ያብራራል ብሎ በሱ ቤት በጣም ተገርሞ የተናገረው ነገር አለ ታዲያ ተውሂድን ለ25 ደቂቃ ማብራራት የሚያስገርምና እንደ ነውር ታይቶ በዚህ መልኩ የሚገለጽበት ጉዳይ ነበር ለ25 ደቂቃ አይደለም ለ25 ዓመት ቢወራ የማይጠገብ ርዕስ እንደ ነውር ተደርጎ መቅረብ ጀመረ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እኮ ለ25 ደቂቃ አይደለም ለ13 ዓመታት ነው ሌሎችን ርዕስ ሳይቀላቅሉ በተውሂድ ላይ ብቻ ሲያብራሩና ህዝባቸውን ሲመክሩ ህዝባቸውን ሲገስጹ የነበረው በላ ኢላሃ ኢላላህ ርዕስ ላይ ብቻ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም 13 ዓመት የፈጀባቸው የነብዩ ሰለላሁ ዐለይሂ ወሰለም 13 ዓመት ሳይገርም ለ25 ደቂቃ መብራራቱ ምን አዲስ ነገር መጣና ሱብሃንአላህ እንዴው በየጊዜው የምናያቸው አዳዲስ ወጣ ያሉ ሐሳቦች አሉ እንደዚህ ወጣ ያሉ ሐሳቦችን ቀጥታ ቁርአን ሐዲስ ጋር የሚጋጩ ሐሳቦችን እያዛችሁ የምትቀርቡት ለምን እንደሆነ አይገባኝ ተውሂድ የሚለው ቃሉ ከሆነ የሚያስደነግጣችሁ ተውሂድ ማለት አላህን በአምልኮት መነጠል አምልኮትን ለአላህ ብቻ ማድረግ ለየትኛውም ፍጡራን አለማድረግ ማለት ነው ምናልባት ተውሂድ የሚባለው ቃሉ ከሆነ የሚያስደነግጣችሁ ከዛ ምንድነው ያለው ተመሳሳይ ምግብ እንኳን ይሰለቻል ስለዚህ ተውሂድም ሲደጋገም ይሰለቻል ለማለት ነው ወላሂ የተውሂድ ርዕስ ለ25 ደቂቃ አይደለም ለ25 ዓመት በተደጋጋሚ ቢነገር ሰላማዊ ቀልብ ላለው ንጹህ ቀልብ ላለው ሰው ወላሂ የሚሰለች ርዕስ አይደለም አላህ Subhanahu Wa Ta'ala በዚህ በተውሂድ ርዕስ ላይ ብቻ ከመጀመሪያ ነብይ እስከ መጨረሻ ነብይ ድረስ ያሉትን ነብያቶችን በሙሉ አንድ አይነት ርዕስ አስዞ ነው የላካቸው አላህ ቁርአን ላይ ምንድነው ያለው ወለቀድ በዓትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት በእርግጥም በሁሉም ህዝብ ላይ መልእክተኛ ልከናል እነዛ መልእክተኞች ምን እያሉ የሚጣሩ የሆኑ አላህን በብቸኝነት አምልኩ ጣዖታትን ራቁ ከመጀመሪያው ሩሱል እስከ መጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ድረስ ያሉ መልእክተኞች በሙሉ አላህን በብቸኝነት አምልኩ ጣዖታትን ራቁ እያሉ ይህንን የተውሂድ ርዕስ ነብያቶች በሙሉ አስተጋብተዋል ይህ የተውሂድ ርዕስ የሚሰለች ርዕስ አይደለም በየጊዜው በየሰዓቱ እስትንፋሳችን እስካለ ድረስ ልንደጋግመውና ልንጣራበት እኛም ልንሰራበት የሚገባ ተግባር ነው የተውሂድ ጥሪ ተደጋገመ ብሎ መሰልቸት ማለት እኮ ይሄ እኮ ትልቅ የቀልብ በሽታ ነው ተውሂድንም ለሶስት ከፍሎ ማብራራታቸው ከሆነ የሚገርመው ሶስቱን የተውሂድ ክፍሎች ቁርአን ውስጥ እናገኛቸዋለን ይሄኛው የለም የሚል ካለ ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ነብዩ ሰለላሁ ዐለይሂ ወሰለም የለፉለትን የደሙለትን የተሰበሩበትን ይህንን የተውሂድ ጥሪ 25 ደቂቃ አብራራብኝ ብሎ የሚሰላች ሰው ካለ የተውሂድ ርዕስን ይዘው የሚያብራሩ ሰዎችን ሳይሆን መውቀስ ነፍሱን ራሱን መፈተሽ ነው የሚያስፈልገው ፊት ለፊትህ ያሉ ተማሪዎችን በዚህ አይነት መልኩ ከሆነ ተቀብለህም እያስተማርክ ያለው ተውሂድ ትኩረት የማይሰጥ ትውልድን እየቀረጽክ ነው ማለት ነው ሰለላሁ ዐለይሂ ወሰለም አላህ ሁሌም ነብያቶች ለለፉለት ተውሂድ የምንለፋ ሰዎች አላህ ያድርገን በተውሂድ ላይ የተጣራን በተውሂድ ላይ የምንሞት ሰዎች አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ